ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 2 ክፍል 1 እንመለከታለን። ምዕራፍ 2 it is about ancient world civilization up to 500 AD የዓለም ጥንታዊ ስልጣኔዎች እስከ 500 ዓመተ ዓለም የሚል ሲሆን እንግዲህ የዓለም ጥንታዊ ስልጣኔዎች እስከ 500 ዓመተ ዓለም በአፍሪካ፣ በኤዥያ፣ በአውሮፓና በላቲን አሜሪካ የነበሩትን ጥንታዊ ስልጣኔዎች የስልጣኔ መሰረታቸውን፣ እነዛ ስልጣኔዎች ለምን ወደቁ የሚሉ ሀሳቦችን እያነሳን እንወያያለን ማለት ነው። ስለዚህ ኤንሸንት ወርልድ ሲቪላይዜሽን አፕ ቱ 500 ኤዲ ስንል የሚከተሉትን እናነሳለን ማለት ነው። አንደኛ ኤንሸንት ሲቪላይዜሽንስ ኦፍ አፍሪካ፣ ኤንሸንት ሲቪላይዜሽንስ ኦፍ አፍሪካ የአፍሪካ ቀደምት ወይም ጥንታዊ ስልጣኔዎች። ኤንሸንት ሲቪላይዜሽንስ ኦፍ ኢሮፕ የአውሮፓ ጥንታዊ ስልጣኔዎች እስከ 500 ዓመተ ምህረት። ኤንሸንት ሲቪላይዜሽንስ ኦፍ ኤዥያ የኤዥያ ጥንታዊ ስልጣኔዎች። እንዲሁም ኤንሸንት ሲቪላይዜሽንስ ኦፍ ላቲን ኦር ሳውዝ አሜሪካ የሚሉ አራት የዓለም ቀደምት ስልጣኔዎችን በአራቱም ዋና ዋና አህጉራት የነበሩትን እያነሳን እንወያያለን ማለት ነው። በመጀመሪያ ኤንሸንት ሲቪላይዜሽንስ ኦፍ አፍሪካ የሚለውን እንመልከት። የአፍሪካ ጥንታዊ ስልጣኔዎች ኤንሸንት ሲቪላይዜሽንስ ኦፍ 2.1 ኤንሸንት ሲቪላይዜሽንስ ኦፍ አፍሪካ ኤንሸንት civilizations of Africa. As far as the ancient civilizations of Africa are concerned, in Africa there were three great ancient civilizations. እንግዲህ የአፍሪካ ጥንታዊ ስልጣኔ ሲወሳ በአፍሪካ ምድር ሶስት ታላላቅ ጥንታዊ ስልጣኔዎች ነበሩ። እነዚህም ኤንሸንት ኢጂፕሽያን ሲቪላይዜሽን ancient civilization of Egypt, ancient civilization of Kush or Nubia, and ancient civilization of Aksum. Ancient civilization of Aksum or Aksumite kingdom የሚሉ ሶስት ታላላቅ ስልጣኔዎችን እናያለን። በመጀመሪያ ኤንሸንት ሲቪላይዜሽን ኦፍ ኢጅፕት የሚለውን እንመልከት። የጥንት ግብፃውያን ስልጣኔ ምን ይመስል ነበር የሚለውን እንመልከት። 2.11 ancient civilization of Egypt. የጥንት ግብፃውያን ስልጣኔ በአፍሪካ እንግዲህ ቀደምት ከሚባሉት ኢቨን ኤቨር ኦልደስት የሚባለው የጥንት ግብፃውያን ስልጣኔ ነው። ኢት ኢዝ the oldest civilization of Africa. It was the oldest civilization of Africa. የአፍሪካ ኦልደስት ሲቪላይዜሽን የሚባለው የግብጾች ስልጣኔ ነው። የአፍሪካ ኦልደስት
civilization. And this civilization began at about 3000 BC. እንግዲህ ከክርስቶስ ልደት በፊት በ3000 BC አካባቢ ነው የተጀመረው። began at about 3000 BC ያ ማለት before 5000 years ከዛሬ 5000 ዓመት በፊት ወይም ደግሞ ከክርስቶስ ልደት በፊት በ3000 BC አካባቢ የተመሰረተ ስልጣኔ ነው ወይም የጀመረ ስልጣኔ ነው። ኤንድ ኖት ኦንሊ ኤንሸንት ኢጂፕሽያን የጥንት ስልጣኔዎች በዓለም ላይ አብዛኞቹ ወንዞች አካባቢ የጀመሩ ስልጣኔዎች ናቸው። የጥንት ግብፃውያን ስልጣኔም አይደለም ያኔ ዛሬም የግብፅ ስልጣኔ ወይም ደግሞ የግብፅ ህልውና በአባይ ወንዝ ላይ የተመሰረተ ነው። ስለዚህ the ancient civilization of Egypt, it was flourished in the Nile Valley. It was flourished in the Nile Valley. In the Nile Valley. የናይል ቫሊ ውስጥ የተመሰረተ ስልጣኔ ነው። And according to tradition, Upper and Lower Egypt were unified by Menes around 3200 BC. እንግዲህ before the beginning of ancient Egyptian civilization የጥንት ግብፃውያን ስልጣኔ ከመጀመሩ በፊት ኢጅፕት በሁለት ግዛት የተከፈለች ነበረ። before its civilization Egypt was divided into two provinces በሁለት የተለያዩ ግዛቶች የተከፈለች ነበር። upper Egypt and lower Egypt. But these two provinces were unified by Menes in 3200 BC. ነገር ግን እነዚህ ለሁለት የተከፈለው የግብፅ ግዛት በ3200 BC ቢፎር ክራይስት ሜነስ በሚባል ገዢ ወደ አንድ እንዲመጡ አድርጓል ማለት ነው። and this causes the beginning of the ancient civilization of Egypt at about 3000 BC. እንግዲህ ከዚያ በኋላ ግብፅ ወደ አንድ ግዛት ወደ አንድ ጠቅላይ ግዛት ከተዋደች በኋላ ባይ ሜነስ in 3200 BC የጥንት ግብፃውያን ስልጣኔ በናይል ቫሊ እንዲመሰረት ወይም ደግሞ እንዲያብብ ምክንያት ሆኗል ማለት ነው። and the economic base of ancient Egyptian civilization was agriculture. not only agriculture, of course ትሬድም ነበረው፣ ግን ትልቁ መሰረት ምን ነበረ? እርሻ ነበረ። economic basis of ancient Egyptian civilization የጥንት ግብፃውያን ስልጣኔ የኢኮኖሚ መሰረት it was agriculture. by using irrigation of Nile water. የናይልን ውሃ በመስኖ በመጠቀም በእርሻ ላይ የተመሰረተ ነበር። ስለዚህ ትልቁ የኢኮኖሚ መሰረታቸው እርሻ ነበረ። and the Egyptian peasantry were produce wheat and barley. በዋናነት የሚያመርቱት የእርሻ ምርት ገብስና ስንዴ ነበረ። the main
crops, the peasantry of ancient Egypt produced were wheat and barley. ገብስና ስንዴ ነበሩ። ነገር ግን in addition to crop cultivation, they were also rare livestock. in addition በተጨማሪም they were raising livestocks በተጨማሪም ስንዴና ገብስ በዋናነት ከማምረት ባለፈ እንስሳትን ያረቡ ነበረ። and plus to that, in addition to agriculture, ከእርሻም በተጨማሪ trade was another important economic activity in the empire. Trade was also another economic activity, another important economic activity in the empire. በግዛቱ in the empire። ስለዚህ የኢኮኖሚ መሰረታቸው ምን ነበረ ማለት ነው? አግሪካልቸር እና ንግድ ነበረ። በዋናነት ግን ምን ነበረ? ንግድ ነበረ ማለት ነው። and the Egyptian empire was a large state ruled by an absolute king known as pharaoh. የግብፅ ስልጣኔ ወይም ደግሞ የግብፅ ግዛት በአብሶሉት ነገስታት ወይም ፍጹም ነገስታት የሚመራ የነበረ ሲሆን ነገስታቱም ፈሮህ እየተባሉ ይጠራሉ። the Egyptian empire was ruled by absolute kings called pharaohs. Absolute kings called pharaohs. ፋሮህ ወይም ፈርዖን በሌላ አባባል ፈርዖን በሚባሉ ነገስታት ይተዳደር ነበረ። አዚ ሰይድ አጼ ፎር ኢትዮጵያ የኢትዮጵያ ነገስታት አጼ እንደሚባሉ፣ የሮማ ነገስታት ቄሳር ይባሉ እንደነበሩ፣ የጥንት ግብፃውያን ነገስታት ፈርዖን ይባሉ ነበር። ስለዚህ አጼ ኢትዮጵያን ኪንግስ፣ ቄሳር ሮማን ኪንግስ፣ ፈሮህ ኢጂፕሽያን ኪንግስ ይባሉ ነበር። ኢጂፕሽያን ኪንግስ። ስለዚህ አጼ የኢትዮጵያ ነገስታት አጼ እንደምላቸው፣ የሮማን ነገስታት ቄሳር ይባሉ እንደነበሩ፣ የግብፅን ኢምፓየር ያስተዳድሩ የነበሩ አብሶሉት ኪንግስ ፈሮን ወይም ፋሮህ እየተባሉ ይጠሩ ነበረ። ኤንድ the king ruled Egypt through official named Vizier. The official name of the pharaoh ወይም kings of Egypt was ቪዚየር ይባል ነበር። ቪዚየር። ስለዚህ ቪዚየርስ እየተባሉ ይጠሩ ነበሩ። ግን ታይትላቸው ፈርዖን። የኢትዮጵያ ነገስታት እንግዲህ የቀደሙ የኢትዮጵያ ነገስታት አጼ ምኒልክ፣ አጼ ቴዎድሮስ፣ አጼ ዮሐንስ ይባሉ እንደነበረው ሁሉ፣ አጼ ተክለ ጊዮርጊስ ይባል እንደነበረው ሁሉ የግብፅ ነገስታት ፈርዖን ይባሉ ነበር። ግን ኦፊሻል ኔም ኦፍ ፋሮህ ወይም ኪንግስ ኦፍ ኢጅፕት ወዝ ቬዘር ነበሩ። እነዚህ ቬዘርስ የሚባሉት አክትድ አዝ
the Wazers were acted as mayor እንደ ምንድነው የሚባለው ከንቲባ እንደ ከንቲባ ያገለግሉ ነበር ወይም አክት ያደርጉ ነበር። as mayors, tax collectors and judges እንደ ዳኛ እንደ ግብር ሰብሳቢና እንደ ሜየር ወይም ደግሞ እንደ ከንቲባ ያገለግሉ ነበር ወይም አክትድ ያደረጉ ነበረ። and the pharaohs were regarded as kings and god ፈርዖኖቹ እንደ ንጉስና አምላክ ይታዩ ነበር። the pharaohs were considered as king and gods እንደ ንጉስ ፕላስ እንደምን እንደ አማልክት እንደ አማልክት ይታዩ ነበረ። ስለዚህ ምን ነበሩ ማለት ነው? አብሶሊት ነበሩ። አብሶሊት ኪንግስ ፍጹም ነገስታት፣ ያ ማለት ፍጹም ፈላጭ ቆራጭ ነገስታት ነበሩ ማለት ነው። ለምነው እንደ ንጉስና እንደ አማልክት ይታዩ የነበረው? ቢኮዝ the king believed ወይም the pharaoh believed to be an incarnated god የተቀባ አምላክ and would indeed be a god after days እንግዲህ ሲሞት ነው አምላክነቱ የሚያበቃው ማለት ነው። ስለዚህ በአምላክ የተቀቡ አድርገው ራሳቸውን ያስቡ ነበር። the pharaohs ወይም the pharaoh believed to be incarnated God የተቀባ አምላክ and would indeed to be a god after death watching over Egyptian welfare በሙሉ የግብፅ ሀብት ላይ ማዘዝ ይችሉ ነበር። they were the pharaohs were watching over Egypt's welfare በሙሉ የግብፅ ሀብት ላይ የሚያዝዙ ራሳቸውን የግብፅ አማልክት ወይም ደግሞ በግብፃውያን ላይ የተሾሙ ኢንካርኔትድ ጋድስ አድርገው ያስቡ ነበሩ። የጥንታን ግብፆችን የሃይማኖት እሳቤ ስናይ they were polytheists ብዙ አማልክትን የሚያመልኩ ነበሩ። religions of ancient Egyptian የጥንት ግብጾች ሃይማኖት they were polytheists ነበሩ። polytheists means believed in many gods በብዙ አማልክት የሚያመልኩ ነበሩ። they worshipped many gods they worshipped many gods ብዙ አማልክትን የሚያመልኩ ነበሩ። ነገር ግን ምንም እንኳን ብዙ አማልክትን የሚያመልኩ ቢሆንም ወይም ፖሊቴስትስ የነበሩ
ቢሆኑም the ancient Egyptian they were believed in life after death were believed in life after death as today the Christians, the Muslims believed in life after death ከሞት በኋላ ህይወት አለ ተብሎ በክርስትናውም በእስልምናውም እንደሚታመነው በብዙ አማልክት የሚያመልኩ የነበሩ ቢሆኑም ከሞት በኋላ ግን ህይወት አለ ብለው ያምኑ ነበረ። and because they were believed in life after death they were preserved the dead bodies እነዚህ የሞቱ ሰዎችን አካል እንዳይፈርስ ፕሪዘርቭ ያደርጉ ነበር because they were believed in life after days they were preserved the dead bodies of human beings የሰው ልጅ ከሞተ በኋላ ህይወት አለው ብለው ስለሚያስቡ ወይም ደግሞ አንድ ቀን ይነሳል ብለው ስለሚያስቡ እንግዲህ በዛ ዘመን አካሉ እንዳይፈርስ ፕሪዘርቭ ያደርጉ ነበረ። ስለዚህ አካሉ ካልፈረሰ አንድ ቀን ከሞት ይነሳል በነሱ አስተምሮ ወይም ደግሞ እምነት ማለት ነው። and the process of preserving the dead bodies was called mummification ፕሪዘርቭ የሚያደርጉበት መንገድ መሚፊኬሽን። ያ ማለት ዛሬ እንግዲህ የሞተ ሰው ቶሎ የማይቀበር ከሆነ ወይም ደግሞ ለተወሰኑ ቀናት የሚቆይ ከሆነ ፎርማሊን እንደሚወጋው የሬሳ ማድረቂያ እንደሚወጋው ሁሉ እነሱ ደግሞ እንደ ሬሳ ማድረቂያ ይጠቀሙት የነበረው ፕሪዘርቪንግ ፕሮሰስ መሚፊኬሽን ይባል ነበር። The process of preserving the dead bodies is called mummification. The process of preserving the dead bodies of human beings is called mummification ይባላል። mummification መሚፊኬሽን በዘመናዊ ሕክምና ፎርማሊን እንደመውጋት ማለት ነው። ስለዚህ መሚፊኬሽን ላተር ዲቨሎፕድ ኢንቱ ስኪልድ አርት በኋላ ያው ወደ ሕክምና እንግዲህ ዛይርሌስት ዛሬ በዘመናዊ ሕክምና ሬሳን ፎርማሊን በመቀባት ማድረቅ እንደሚቻለው ሁሉ የጥንት ግብፃውያን because they were believed in life after death ከሞተ በኋላ አንድ ሰው አንድ ቀን ይነሳል ብሎ ስለሚያስቡ አካሉ እንዳይፈርስ እንዳይበሰብስ እንዳለ እንዲቆይ የሚያደርጉበት ሂደት መሚፊኬሽን ይባላል። ስለዚህ the ancient Egyptian they had advanced ሜዲሲን ወይም የህክምና ዘርፍ ነበራቸው ማለት ነው። ስለዚህ ancient Egyptian also advanced in medicine. Ancient Egyptian were advanced in medicine በህክምና አድቫንስ ያደረጉ ነበሩ። እንግዲህ ዛሬ በዘመናዊ ህክምና የምንጠቀመው እነሱ የሬሳ ማድረቂያ ወይም ደግሞ ሬሳ እንዳይፈርስ የሚያደርጉበት መንገድ ነበራቸው ማለት ነው። ኢጂፕሽያን ሶሳይቲ was structurally hierarchy ምንድን ነበረው? ስትራክቸር ነበረው። the society of ancient Egypt የራሱ መደብ ነበረው። it was structured hierarchically ራሱን የቻለ ሃይራርኪ ነበረው። እነሱንም ስናይ የላይኛው የመካከለኛውና የታችኛው እያልን ልናስቀምጣቸው እንችላለን ማለት ነው። the upper class
ሚድል ክላስ ኤንድ ሎወር ክላስ የሚባል የማህበረሰብ መደብ ነበራቸው። የአፐር ክላሱ ነገስታቱንና የመንግስት ኦፊሻልስ ኖብልስ እና ፕሪስቶችን ይይዙ ነበር። አፐር ክላስ ነገስታቱን ኢንክሉድ በኋላ ሃይራርኪያቸውን እንዳዲስ ስለን እናየዋለን። ኢንክሉድ ኪንግስ ዳት ሚንስ ፋሮንን ይዝ ነበር። ን ገቨርንመንት ኦፊሻልስ የመንግስት ከፍተኛ ባለስልጣናትን ኦፊሻልስ፣ ኖብልስ መኳንንቶችን ኖብልስ ኤንድ ፕሪስትስ የጣዖት ካህናትን ይይዝ ነበረ ማለት ነው። እንግዲህ እነዚህ የላይኛው መደብ የማህበረሰቡ የላይኛው መደብ ውስጥ የሚመደቡ ሲሆኑ ሚድል ክላስ ሶልጀርስ ስክራይብስ እንደዚህ እንዲሁም መርቻንትስ እነዚህን ይዝ ነበር። ሎወር ክላስ ክራፍትስሜን እና ፋርመርስ ኤንድ ስሌቭስ ይዝ ነበር። ሃይራርኪያቸውን እንግዲህ ከታች ወደ ላይ ስናስቀምጠው ይሄን ይመስል ነበር ማለት ነው። ሃይራርኪ ኦፍ ዘ ኤንሸንት ኢጂፕሽያን ሶሳይቲ ሃይራርኪ ኦፍ ኤንሸንት ኢጂፕሽያን ሶሳይቲ ይሄን ይመስል ነበር። ከላይ ፈረኖች ወይም ኪንግስ ኦር ፋራኦስ እነሱ አሉ። ን ከነሱ በታች ቀጥሎ ገቨርንመንት ኦፊሻልስ ን ኖብልስ መኳንንቶች፣ ፕሪስትስ ን ሶልጀርስ ን ስክራይብስ መርቻንትስ ን ክራፍትስሜን እነዚህ የዕደ ጥበብ ሰራተኞች ክራፍትስሜን ን ፋርመርስ ን ስሌቭስ። ይሄ ምንድን ነው? ሃየር ቱ ሎወር ስናስቀምጠው ነው። ይሄኛው ደግሞ ሎወር ቱ ሃየር ስናስቀምጠው ይሄን ይመስል ነበር። ስለዚህ የጥንት ግብፅ ማህበረሰብ በእንዲህ አይነት መደቦች ኦልሞስት ስንት መደብ ናቸው? ስሌቭስ ሰዎች ናቸው፣ ግን ኮንሲደርድ አዝ ኦብጀክት ኦፍ አዘርስ። ፋርመርስ አርሶ አደሮች ናቸው፣ መሬት የላቸውም። የመሬት ከበርቴው የመንግስት ባለስልጣናት፣ የካህናት፣ የነጋዴዎች፣ ወታደሮች ይሆናል። እነዚህ ወዛደሮች ማለት ነው ፋርመርስ። ያ ማለት በጉልበታቸው አርሰው ድርሻቸውን የሚወስዱ እንደ ስምምነታቸው የሚበልጠውን ደግሞ ለመሬቱ ባለቤት ለላንድ ሎርድስ የሚሰጡ ክራፍትስሜን፣ መርቻንትስ፣ ስክራይብስ፣ ሶልደርስ፣ ፕሪስትስ፣ ኖብልስ፣ ገቨርንመንት ኦፊሻል ከላይ ነገስታቱ። ስለዚህ እነዚህ ምንድን ናቸው? ሎወር እነዚህ በዋናነት ፑርስ ናቸው፣ ድሆች። እነዚህስ ጋድስ ኮንሲደር ዘምሰልቭስ አስ ጋድ ብለናል ከዚህ ቀደም። እንደ ራሳቸውን እንደ አማልክት የሚቆጥሩ ነገስታት ከላይ ይሆናሉ። ከነሱ በታች ገቨርንመንት ኦፊሻልስ፣ ከዛ ኖብልስ፣ ከዛ ፕሪስትስ፣ ከዛ ሶልጀርስ፣ ስክራይበርስ፣ መርቻንትስ፣
ክራፍትስሜን፣ ፋርመርስ እና ስሌቭስ ወይም ድሆችና አርሶ አደሮች፣ ባሮችና አርሶ አደሮች ከታችኛው መደብ ይሆናሉ ማለት ነው። ስለዚህ የአፍሪካ ጥንታዊ ስልጣኔ ሲነሳ ይሄን መሰሉን ታሪክ የምናገኝበት የጥንት ግብፃውያን ስልጣኔ ይነሳል ማለት ነው። ሁለተኛው የኑቢያ ወይም የኩሽ ስልጣኔ ነው። the second earliest ancient civilization in African history, the Kush or Nubian civilization ነው። so let's see the Nubian or Kush civilization. so ሁለተኛው 2.12 among the ancient African civilization, Kush or Nubian civilization ነው። ኩሽ ምንድን ነበረ? what was Kush and what was Nubia, where it was flourished? ኩሽ ምንድን ነው? ኑቢያ ምንድን ነው? የኑቢያ ስልጣኔ የት አካባቢ የነበረ ስልጣኔ ነው? ወይም ደግሞ ዛሬ በየትኛው ሀገር የነበረ ስልጣኔ ነው የሚለውን እንመልከት። እንግዲህ ኩሽ was a kingdom along the Nile River in what is now North Eastern Sudan. ዛሬ ሰሜን ምስራቅ ሱዳን በምንለው ወይም ደግሞ ሪፐብሊክ ኦፍ ሱዳን በምንለው የናይል ቫሊ ወይም የናይል ወንዝ አካባቢ የነበረ ኪንግደም ነው። ኩሽ was a kingdom along the Nile River in the present day northeastern Sudan, that is a Republic of Sudan ወይም በተለምዶ ሰሜን ሱዳን ብለን የምንጠራው ሪፐብሊክ ኦፍ ሱዳን ሰሜን ምስራቅ የናይል ወንዝ አካባቢ የነበረ ኪንግደም ነው። and it existed as early as 2000 BC and lasted until about 350 AD. የኩሽ ወይም የኑቢያ ስልጣኔ በኋላ እንዲወድቅ ያደረገው የአክሱማይት ሲቪላይዜሽን ወይም የአክሱማይት ኪንግደም መነሳት ነው። እንግዲህ ስንደርስ ታሪኩን እንመለከተዋለን። ስለዚህ it existed as early as 2000 BC and lasted until 350 AD. ያ ማለት የኩሽ ወይም የኑቢያ ስልጣኔ ከ2000 BC እስከ 350 AD ከክርስቶስ ልደት በፊት 2000 ከክርስቶስ ልደት በኋላ እስከ 350 ዓመተ ምህረት ድረስ በዛሬዋ ሱዳን ሰሜን ምስራቅ የናይል ወንዝን ተከትሎ በተመሰረተ ኩሽ በሚባል ኪንግደም ወይም መንግስት የተመሰረተ ስልጣኔ ነው ማለት ነው። and agriculture was an important basis for social differentiation and stratification. የኩሽ ኪንግደም የኢኮኖሚ መሰረቱ በዋናነት እርሻ ነበረ። the economic base of Kush kingdom was agriculture. ኦፍ ኮርስ የቀደሙት ስልጣኔዎች የኢኮኖሚ መሰረታቸው እርሻ ነበረ። ኦፍ ኮርስ እርሻና ንግድ በዋናነት አግሪካልቸር ኤንድ ትሬድ፣ ግን የአብዛኞቹ የስልጣኔ መሰረት እርሻ ነበር። ለምን? አብዛኞቹ የዓለማችን ስልጣኔዎች የአፍሪካ ብቻ አይደለም፣ አብዛኞቹ የዓለማችን ስልጣኔዎች የወንዞች አካባቢ ላይ የተመሰረቱ ነበሩ። የወንዞች አካባቢ ላይ የተመሰረቱት ትልቁ የኢኮኖሚ መሰረታቸው እርሻ ስለነበረ ነው። እርሻስ ቢሆን ለምንድነው የወንዞች አካባቢ የተመሰረቱት ካል እንግዲህ ፈርታይል ሶይል እና ውሃ በቀላሉ ማግኘት የሚቻለው የወንዞች ዳርቻ ስለነበረ አብዛኞቹ የዓለማችን ጥንታዊ ስልጣኔዎች የተመሰረቱት ወንዞችን ተከትሎ ነው። ስለዚህ የኩሽ ኪንግደም የኢኮኖሚ መሰረቱ እርሻ ነበረ። agriculture was the most important economic base of the Kush kingdom. Not only the Kush kingdom, social differentiation and stratification, የማህበረሰብ ዲፈረንሽን ወይም ልዩነትና ክፍፍል መሰረቱ ወይም ደግሞ የኢኮኖሚ ልዩነት አስተዳደሩ የፈጠረው አግሪካልቸር ነው ማለት ነው። ኢን አዲሽን ቱ አግሪካልቸር ፓስቶራሊዝም፣ ይሄ
እንስሳትን ማርባት ዘላኖች የምንላቸውም ሌላው አናዘር ኢምፖርታንት ቤዝ ኦፍ ሳብሲስታንት ኢኮኖሚ ነበረ። ኢን አዲሽን ቱ አግሪካልቸር ፓስቶራሊዝም ዳት ኢዝ ላይቭስቶክ ሬዚንግ was an important economic activity. Economic activity in the kingdom of ኩሽ። እንግዲህ ትልቁ መሰረታቸው እርሻ ነበር ነው። ያ ማለት ክሮፕ ከልቲቬሽን ኤንድ ፓስቶራሊዝም ወይም ላይቭ ስቶክ ሬዚንግ ከብቶችን በማርባት የዘላነት ህይወትና የእርሻ ስራ የኩሽ ኪንግደም የኢኮኖሚ መሰረቶች ነበሩ። ግን ኢን አዲሽን ቱ ዚስ ትሬድ ዋዝ አናዘር ኢምፖርታንት ሶርስ ኦፍ ዌልስ ኤንድ ፓወር ፎር ኑቢያን ስቴትስ። ትሬድ was also another important source of wealth and power for Nubian states or Kush kingdom የኩሽ ኪንግደም። ስለዚህ ከእርሻ በተጨማሪ እንግዲህ ሌላኛው ሶርስ ኦፍ ዌልዝ ወይም ፓወር ፎር ዘ ኑቢያን ስቴት ኦር ኩሽ ኪንግደም ንግድ ነበረ ማለት ነው። የኑቢያን ገዢዎች ስንመለከት እንደ ግብፃውያን ነገስታት ብቻ አልነበሩም፣ ንግስታትም ወይም ኩዊንሶችም ነበሩ። ሩለርስ of Nubian state or Kush kingdom were absolute kings and queens. ነገስታትና ንግስታት ወይም ደግሞ ፍጹም ነገስታትና ኩዊንስ ወይም ንግስታት ወይም ደግሞ የወንድ ገዢዎችና የሴት ፍጹም ገዢዎች ወይም ኪንግስ እና ኩዊንስ ነበሩ። ኤንድ the Nubian kings and queens were also considered as the Egyptian pharaoh እንደ ኢጂፕሽያን ፈርዖን ይቆጠሩ ነበር። were considered as Egyptian pharaohs. And they have divine power. ይሄ ምንድነው? መለኮታዊ ኃይል አላቸው ተብሎ ይታወቅ ነበር ወይ ደግሞ ይታመን ነበረ። as divine rulers ያ ማለት ኢንካርኔትድ ጋድ ነበሩ ማለት ነው። ኢንካርኔትድ ጋድስ ነበሩ፣ መለኮታዊ ስልጣን ያላቸው ወይም ደግሞ በመለኮት የተቀቡ እንግዲህ እንደሚያምኑት በራሳቸው ጣዖት የተቀቡ እንግዲህ ለነሱ የመለኮት ስልጣን ማለት የጣዖት ስልጣን ነው። ወይም ደግሞ የአንድ ጋድ ወይም የአንድ ፈጣሪ የእግዚአብሔር ወይም ያላህ ስልጣን ማለት አይደለም። በአብዛኛው በጣዖት የሚያመልኩ ስለነበሩ ስለዚህ ነገስታቱ ወይም ደግሞ የኩሽ ኪንግደምስ ወይም ደግሞ የኩሽ ገዢዎች አብሶሉት ኪንግስ ኤንድ ኩዊንስ ነበሩ። እንደ ኢጂፕሽያን ፈርዖን ይቆጠሩ ነበር። ዲቫይን ሩለርስ ነበሩ ወይም ኢንካርኔትድ ጋድ ነበሩ ማለት መለኮታዊ ስልጣን ያላቸው በመለኮት የተቀቡ ወይም ደግሞ ኢንካርኔት የተሾሙ አማልክት ናቸው ተብሎ ይታሰብ ነበረ። ሌላው የኑቢያ ስልጣኔ ከአፍሪካ ስልጣኔ ልዩ የሚያደርገው the Nubia was also known for its metal technology. The Nubian civilization
civilization was known in its metal technology ያ ማለት ከእርሻና ከንግድ በተጨማሪ ማይኒንግ ወይም ደግሞ የማዕድን ቁፋሮ ሌላኛው የኢኮኖሚክ ቤዛቸው ነበረ። ማይኒንግ was also another economic activity. Mining was also another economic base ሌላኛው የኢኮኖሚ ቤዛቸው ነበረ። በተለይ ሜሮይ ኤሪያ የሚባለው አካባቢ የሜሮይ ኤሪያ የሚባለው አካባቢ በተለይ it was an important center of metal products such as gold, copper, silver and iron. And this indicates that Meroe had flourished in iron industry. በተለይ ደግሞ ሜሮይ የሚባለው የኑቢያ ነገስታት ግዛት የነበረው በኋላ እንዲሁም የኑቢያ ነገስታት መቀመጫ ሆኖ የነበረው የሜሮይ አካባቢ በተለይ በአይረን ኢንዱስትሪ ወይም ደግሞ በብረት ማዕድን የታወቀ ወይም ደግሞ የበለጸገ ነበረ። and the Kushites conquered Egypt about the 8th century BC. በነገራችን ላይ ኑቢያንስ ወይም the Kush kingdom ግብፅ ከተዳከመች በኋላ በተለይ የደቡብ ግብፅን አካባቢ ለመግዛት የቻሉ በተለይ ደግሞ በ8ኛው መቶ ክፍለ ዘመን ቢሲ መውረር የቻሉ ነበሩ። then at about 350 AD the Aksumite king Izana invade and destroy ሜሮይ። ስለዚህ የኑቢያ ስልጣን እንዴት ወደቀ የሚለውን ስናይ why the Nubian civilization decline or disappeared ለምን ወደቀ ለምን ጠፋ የሚለውን ስናይ ምክንያቱ the rise of አክሱም ይሆናል። the reason was the rise of Aksumite kingdom. የአክሱማይት ኪንግደም መነሳት ነው። ስለዚህ at about 350 AD በ350 AD አካባቢ ዘአክሱማይት ኪንግ ኢዛና ኪንግ ኢዛና invaded Meroe, the last capital of Nubian state and burned Meroe, and destroyed Meroe. በ350 ኤዲ የአክሱማይት ኪንግ የነበረው ኢዛና ሜሮይን የኋላዋን የኑቢያን ስቴት ካፒታል በመውረር እንድትቃጠልና እንድትጠፋ አደረጋት። and by this the Nubian civilization declined. the Nubian or Kush civilization the Nubian or Kush civilization has declined and destroyed. በዚህ ምክንያት የኑቢያን ወይም የኩሽ ስልጣኔ ጠፋ ማለት ነው። ስለዚህ ለኩሽ ወይም ለኑቢያን ስልጣኔ መውደቅ ወይም መጥፋት ምክንያቱ the rise of Aksumite kingdom ነው። በተለይ ደግሞ the rise of ኪንግ ኢዛና
አት አባውት 350 ኤዲ ኪንግ ኢዛና መነሳትና አት አባውት 350 ኤዲ ኪንግ ኢዛና የበኋላዋን ወይም ደግሞ በኋላ በመጨረሻው ዘመን የኩሽ ወይም የኑቢያን ስልጣኔ ዘመን ዋና መቀመጫ የነበረችውን ሜሮይ በመውረርና እንድትቃጠልና እንድትጠፋ በማድረግ የኑቢያን ስልጣኔ እንዲወድቅ አድርጓል ማለት ነው። ዚስ አር the main known ancient civilizations of Africa። በአፍሪካ የሚታወቁ ዋና ዋና ጥንታዊ ስልጣኔዎች እነዚህ ናቸው። the ancient Egyptian civilization and the ancient Nubian or Kush civilization or the latter Meroe civilization ናቸው ማለት ነው። በቀጣይ the ancient civilizations in Asia የሚለውን እንመለከታለን። ለዛሬው ሰላም ሁኑ ተማሪዎች።